ሰላም ተመልካቾቼ እንዴት ናቸው? ሁሉ ሰላም ነው? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንደዚህ ቆንጆ አድርገን አጣፍጠን ፓስታ አልፎርኖ ነው የምንሰራው። እንግዲህ እንደዚህ ተቀምሞ ከተሰራ የማይጣፍጥ ፓስታ ፎርኖ የለም። ትወዱታላችሁ። አብረን እንሰራለን። አሁን እዚህ ጋር ሽንኩርቴን በማቁላላት ስራችንን እንጀምራለን። የተወሰነ ዘይት አናበዛም። ስጋ ሽንኩርቱ ተቁላልቶልኛል። ስጋ የተፈጨ ስጋ ከ1 ኪሎ ላይ ትንሽ ነው የቀነስኩለት። ሽንኩርት ግማሽ ኪሎ። አሁን ይሄንን በደንብ ጥብስ እናደርገዋለን። ያው በዚህ መልኩ ተጠብሷል። አሁን የባህሩ የተከተፈ አረንጓዴውንም ነጩንም ነው ያደረኩት። ፐርስሊ የስጎ ቅጠል 2 የሻይ ማንኪያ፣ ነጭ ሽንኩርት 2 የሻይ ማንኪያ፣ የተፈጨ ቲማቲም 3 ራስ፣ ሳልሳ 2 የሾርባ ማንኪያ የቲማቲም ድልህ። እኔ እዚህ ጋር እንግዲህ እንደየምርጫችሁ ነው። ዛሬ በርበሬ አላረግም። የፈለገ በርበሬ መጨመር ይችላል። የላውሮ ቅጠል 4 ፒስ። ያው በኋላ ስናወጣ እንዳንሳሳት ቁጥሩን ብናውቀው ጥሩ ነው። የስጋ መጥበሻ ቅጠል 2 የሻይ ማንኪያ፣ ቁንዶ በርበሬ 2 የሻይ ማንኪያ። አሁን በእንዲህ መልኩ ቆንጆ አድርገን እንጠብሰዋለን። አሁን የተወሰነ ውሃ እናደርግና ትንሽ ውሃውን መጠጥ እስኪያደርገው እንጠብቃለን። የስጋ መጥበሻ ቅጠል አድርጌያለሁ። አሁን ይበቃዋል። አሁን ባሻሜላ ሶሱን እንሰራለን። የተጠቀምኩት የገበታ ቅቤ 1/4ኛ ነው። በሾርባ ማንኪያ 2 ከግማሽ ፍርኖ ዱቄት እናደርጋለን። እንደዚህ ጥብስ እናደርገዋለን። ከፈለግን ደግሞ ዱቄቱን ማምሰን በላዩ ላይ የገበታ ቅቤውን ማድረግ እንችላለን። አሁን እዚህ ጋር ከተጠበሰልኝ በኋላ ኦቨን እናጠፋዋለሁ። ኦቨኑን የማጠፋበት ምክንያት ወተቱን ስንጨምር ቶሎ እየበሰለ እንዳይጓጉልብን አጥፍተን በደንብ በዚህ ማማሰያ በደንብ እናማስለዋለን። ኦቨኑን ካጠፋነው አይጓጉልም። አሁን በደንብ መዋሃዱን ስናቅ ኦቨኑን እንለኩሰዋለን በመካከለኛ ሙቀት። አሁን ገውዝን ያደረኩት ቀረፋ፣ እንግዲህ ቁንዶ በርበሬ ማድረግ እንችላለን። በእንደዚህ ገውዝም ቀረፋ ልዩ ጣዕም ነው የሚሰጠው ለሶሱ። ለማጣፈጫ ትንሽ ጨው። አሁን የላውሮ ቅጠል 2። አሁን ድጋሚ ኦቨኑን አጥፍቼዋለሁ። 2 እንቁላል። እንቁላሉን በጣም ልስልስ እስኪል ድረስ እንግዲህ በዚህ ማማሰያ በደንብ አድርገን እንመታዋለን። ኦቨኑ ጠፍቷል። ክሬም ነው የሚለው። በጣም ነው የሚጣፍጠው። አሁን እንግዲህ ባሻሜላ ሶሱን ጨርሰናል። ፓስታችንን እንቀቅላለን። እኔ እዚህ ጋር የተጠቀምኩት 1 ሙሉ ፓስታ ነው።
አሁን ፓስታችንን ቀቅለን ጨርሰናል። ስጎ ውስጥ ያሉትን የላውሮ ቅጠሎች አራቱንም እናወጣለን። ባሻሜላ ውስጥ ያሉትንም ሁለቱን እናወጣለን። ማውጣታችን የግድ ነው፣ ምክንያቱም ከዚህ በፊት ተናግሬያለሁኝ ቅጠሉ በፓውደር መልክ ካልሆነ በስተቀር እንዲህ ቅጠሉ ሲገባ ለዳይጀሽን በጣም ያስቸግራል። ስለዚህ ማውጣት አለብን። አሁን ስጎውን እያደረኩ ነው። ለመቀላቀል እንዲመቸኝ በዚህ ፓትራ ነው መቀላቀለው። ባሻሜላ ሶስ የተጠቀምኩት ሞዞሬላ ቺዝ ነው። እዚህ ጋር አንድ ላይ ስንቀላቅለው ልዩ ጣዕም ነው የሚሰጠው። ሽታው ልዩ ነው። እንግዲህ በዚህ መልኩ ቀላቅለን ወደ የምንሰራበት ፓትራ ላይ እንገለብጠዋለን። አሁን የተወሰነ ስጎ ላዩ ላይ እናደርጋለን። ባሻሜላ ሶሱንም ከላይ እናደርጋለን። አሁን ሞዞሬላ ቺዙን እንነሰንሳለን። እዛ ድጋሚ ከላዩ ላይ ፓስታውን እናደርጋለን። አሁን ባሻሜላ ሶስ ነው ያደረኩት። ባሻሜላ ሶሱን ከስር በደንብ አድርገን ገባ ገባ እያደረግን በደንብ እንዲያያዝና ጥሩ ጣዕም እንዲኖረው ያደርግልናል። አሁን የቀረውን ስጎ በደንብ አድርገን ላዩን እንሸፍነውና ሞዞሬላውን እንነሰንሳለን። እንደየፍላጎታችን ነው እንግዲህ ከላይ ላይ ባሻሜላ ሶሱን አድርገን በቺዙ መዝጋት እንችላለን። እኔ ግን በዚህ መልኩ ነው የሰራሁት። አሁን ቺዙን እናደርጋለን። ይኸው ይሄንን በፎይል ጠቅልለን እንግዲህ ኦቨን ውስጥ ከተን እናበስለዋለን። ዋው! ይኸው እንግዲህ ፓስታ ፉርናችን ይሄን ይመስላል። ልዩ ነው በጣም። እንግዲህ ትንሽ ቀዝቀዝ እስኪል ድረስ እንጠብቀዋለን። ቀዝቅዞልኛል። እየቆረስኩት ነው። ዋው ናይስ! ሽታው ልዩ ነው። እንግዲህ ይህንን ለገበታ እናቀርባለን። ተመልካቾቼ ገበታችን ይህን ይመስላል። የተባረከ ይሁንልን። ተመልካቾቼ እንግዲህ ሰርታችሁ ሞክሩት፣ ትወዱታላችሁ። እንግዲህ በእንደዚህ ተሰርቶ የማይጣፍጥ ፓስታ ፉርኖ የለም። ተመልካቾቼ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እላለሁ። እስቲ የተባረከ ይሁን። ቅመሱና አስተያየታችሁን በኮሜንት የጎደለው ነገር ካለም ኮሜንታችሁን እቀበላለሁ። ድጋሚ እስቲ ቅመሱ። አሁን ደግሞ እኔ እቀምሳለሁ። ዋው! በጣም ነው የሚጣፍጠው። በጣም እውነት ይሄ መሞከር አለበት። እንደዚህ ቅመም አድርገን ከሰራ ነው የማይጣፍጥ ፓስታ ፉርኖ የለም። እውነት እንግዲህ ተመልካቾቼ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ አትርሱ።
ነባሮችም ላይክ ማድረግ አትርሱ። አስተያየት ካለ አስተያየት እቀበላለሁ። ስለተከታተላችሁኝ ከልብ ነው የማመሰግነው። ላይክ ማድረግ እንዳትረሱ። መልካም ቀን። ቀናችሁ ይባረክ።